ታቃላችሁ በአሁኑ ደረጃ 41 የውጭ ተቋማት የኢትዮጵያ ቤተክርስቲያን ላይ ጥናት ይሰራሉ ግዕዝ ላይ ኬንያ ላይ አይሰሩም ጅቡቲ ላይ አይሰሩም ሶማሌ ላይ አይሰሩም ምናምን ላይ አይሰሩም የኢትዮጵያ ቤተክርስቲያን ግን ይሰራል ለምን እኛ እንዳንሰራው ኋላ ቀር ነው እኛ ማዶ እንሄዳለን በቃ ፓተንት ራይት ምናምን ይያል እዚያ ላይ እንጮሃለን ውስጥ ያለውን እንጠላለን ትናንት የነበረን ስለናቅ ነው እኛ መድኃኒት ስንሰራ ጥንቁልና ነው እነሱ ሲያመርጡት ፋርማሲ ነው እኛ ልብስ ስንሰራ መና ነው እነሱ ሰሩት ቴክስታይል ነው አይደለም ወይ እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው እነሱ ሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው አውቶ ሜካኒክ ነው አይደለ የኛ ሊቃውንት ቆዳ ፍቀው አዘጋጅተው ብር ቀርጸው ብራና ዳምጸው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው እነሱ ደግሞ ሲሰሩት ደግሞ የቆዳ ውጤት ፋብሪካ ነው እና እንዲሁን አልሞትንም ትናንት ያልነበረን ምን አለ ከ1 ሚሊዮን በላይ ለዓለም የብራና መጽሐፍ ያስተዋወቀች ስነ ጠበብን ስነ ፈለክን አየራጀራት ሙፃ ነፋሳት ብርሃነ ሚጠተ ብርሃናት ድርገታት የከዋክብት የፕላኔት ትምህርት ለዓለም ያስተዋወቀው ማን ነው ወዳጄ ማን ነው ዓለምን በስነ ከዋክብት በስነ ፈለክ የመራው ማን ነው ዓለምን በስነ መድኃኒት እንዲከፍ ያደረገው ማን ነው የዓለም የኢንዱስትሪ የሳይንስ አብዮት የሚባለው 16ኛው ክፍለ ዘመን ነው 16ኛው ክፍለ ዘመን ሚሽናውያን ኢትዮጵያን የዘረፉበት ዘመን ነው ያልተዘረፍነው አለ እውነት ስንቱን ስለነበረ እናወራ ስንቱን ስላጣነው እናወራ አሁን እንኳን ያለንን ለማውራት ባንዳና ሌባ ስለበዛ እንዴት እናወራው ያለንን እንኳን የሀገር ፍቅር የለው የሃይማኖት ፍቅር የለው የታሪክ ፍቅር የለው ሀገር በቀል ዕውቀት የለው ምን የለው ሞራል የለው በጣም ይጨንቃል